ዛሬ ልዩ መንፈስ በሚል ርዕስ ነው ማገለግላችሁ። ምናልባት ከቻላችሁ ቆም በሉና የጌታን ቃል እናንብብና ከዛ እንቀጥላለን። ሐዋርያት ሥራ ምዕራፍ 27 በደንብ የምናውቀው ቃል ነው። ከቁጥር 13 ጀምሮ ላንብብላችሁ። መጠነኛ የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው መልህቁን ነቅለው የቀርጤስን ዳርቻ በመያዝ ተጓዙ። ብዙም ሳይቆይ ግን ሰሜናዊ ምስራቅ የሚሉት ኃይለኛ አውሎ ነፋስ ከደሴቲቱ ተነስቶ ቁልቁል መጣባቸው። እኔ አዲሱ መደበኛ ትርጉም ነው ማነበው። መርከቢቱም በማዕበሉ ስለተያዘች ወደ ነፋሱ መግፋት አልተቻለም። ስለዚህ መንገድ ለቀቅን፣ በንፋሱም ተነዳን። ቄዳ የተባለችውንም ትንሽ ደሴት ተገን አድርገን በማለፍ የመርከቧን ሕይወት አድን ጀልባም ብዙ መርከብ ለማትረፍ ቻልን። ጀልባዋን ወደ ላይ ጎትተው ካወጧት በኋላ መርከቧ እንዳትፈራርስ ዙሪያዋን በገመድ ጠምደው አሰሯት። ዙሪያዋን በገመድ ጠፍረው አሰሯት። ቁጥር 21 ደግሜ ላንብብላችሁ። ሰዎቹ እህል ሳይቀምሱ ብዙ ቀን ቆዩ። ከቆዩ በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ሆይ የነገርኳችሁን ሰምታችሁ ቢሆን ኖሮ ከቀርጤስ ባልተነሳችሁ፣ ይህ ጉዳይና ጥፋት ባልደረሰባችሁ ነበር። አሁንም ቢሆን አይዟችሁ፣ መርከቧ እንጂ ከናንተ አንዲትስ እንኳ አትጠፋምና በትላንትናው ሌሊት የእርሱ የሆንኩት የማመልከው እግዚአብሔር የላከውን መልአክ በአጠገቤ ቆሞ ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል፣ ከናንተ ጋር የሚጓዙትንም ሰዎች ሕይወት እግዚአብሔር። ይህንን በደንብ ስሙ። ቁጥር 24 ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል፣ ከናንተ ጋር የሚጓዙትንም ሰዎች ሕይወት እግዚአብሔር አትርፏል አለኝ። ጌታ ኢየሱስ ይባርካችሁ። እንግዲህ እንዳነበብኩላችሁ ሐዋርያት ሥራ ምዕራፍ 27 ነው ያነበብነው። የሐዋርያት ሥራን መጽሐፍ ስታጠኑ ያው ሁላችን በግልጥ እንደምናውቀው ሉቃስ ነው የጻፈው። በሐዋርያቱ ሕይወት ውስጥ መንፈስ ቅዱስ የሰራውን ሥራ ለመዘገብ ለአንድ ሰው ሊነግረው የጀመረውና የጻፈው መጽሐፍ ነው የሐዋርያት ሥራ። እና ከዚህ መካከል ደግሞ አሁን ያነበብነው 27ኛው ምዕራፍ ደግሞ ጳውሎስ የመጨረሻውን ጉዞ የሚያደርግበት ነገር የሚያልቅበት ከጳውሎስ ጋር ያለው የእግዚአብሔር ሥራ እሱ በምድር ያለውን ጉዞ የሚጨርስበት አካባቢ ነውና ታሪኩ ረጅም ነው። 27 ላይ አይደለም የጀመረው፣ በጣም ረጅም ነው። ግን ሄዶ ግን አሁን ጳውሎስ ወደ ሮም ጉዞ ሊያደርግ ነው። ከእግዚአብሔር ዘንድ ደግሞ መልእክት ሰምቷል። በማን ፊት ትቆማለህ ተብሏል። በቄሳር ፊት ትቆማለህ የሚል ቃል ይዞ ወጥቷል። እና እስረኞች በሙሉ ተይዘው መርከብ ላይ ተጭነው ጉዞ ሊጀምሩ ሲሉ ጳውሎስ አየና እዛ መካከል የመርከቡ ካፒቴኖች አሉ፣ እውቀት ያላቸው የሰለጠኑ አየሩን የሚያውቁ ሁሉን ነገር መርምረው የሚያውቁ በዛ መርከብ ውስጥ አሉ። ሁሉ አለ፣ ወታደሮች አሉ፣ የሌለ ሰው የለ። ሁሉም ቦታውን ይይዟል። መርከቡ ጉዞ ሊጀምር ሊነሳ እንቅስቃሴ ሊያደርጉ በቃ ነገር ሁሉ ተጭኗል። መርከቡ ላይ መጫን ያለበት ረጅም ጉዞ ስለሚያደርጉ እህል ተጭኗል፣ የሚበላ ተጭኗል፣ የሚጠጣ ተጭኗል። ምክንያት ከተባለ ጉዞው ያጭር ጊዜ ጉዞ አይደል፣ ረጅም ነው መንገዱ። ረጅም ስለሆነ እህል ተጭኗል፣ የሚበላው አለ፣ የሚጠጣው አለ። እንዳልኳችሁ የተማሩ መርከቡን መምራት የሚችሉ ማስተዳደር የሚችሉ እውቀት ያላቸው ስልጠና ያላቸው ስልጣኑም ጭምር ኦቶሪቲውም ጭምር የተሰጣቸው መርከቡ ላይ ስፍራቸውን ይዘዋል። ሁሉም እስረኛ ደግሞ ወደ መርከቡ እንዲገባ ተደርጓል። ወታደሮች ጥበቃ ያደርጋሉ። መርከቡ በተጠበቀለት ጊዜና በተጠበቀለት ሰዓት መልህቁ ለቆ ሊጓዝ በቃ ነገር ጥንቅቅ ብሎ አልቋል። ከዛ ካፒቴኖቹ ተነሱና አየሩን አዩ፣ ሁኔታውን አዩ። እያንዳንዱን ነገር ሲያዩ ሁሉ ነገር ምንድነው አሉ? ሰላም ነው፣ እንዳሰቡት ይላል አይደል? የሆነላቸው መስሏቸው የሚል ቃል አለ። ምን ማለት ነው? ከልምዳቸው ከእውቀታቸው ካላቸው ኤክስፒሪየንስ የተነሳ እያንዳንዱን ነገር ምን ማድረግ ጀመሩ? ማጥናትና መሰለል ጀመሩ። ሁሉን ነገር ሲያዩት
አየሩ እንዴት ነው ደመናው እንዴት ነው ምናምን ሲባል አዩ ያው ምንድነው ሜትሮሎጂ የሚባል ስልጣና የወሰዱ ሰዎች አሉ ለምሳሌኛ ዛሬ ላይ ቆመን እነሱ ስለምን ይተነብያሉ ስለ ነገ ይናገራሉ አይደል የሚናገሩት ግን ተገልጦላቸው አይደል መርምረው ነው የሚያውቁት አይደል አየሩን ይመረምራሉ እንትኑ እንትን ላይ ነው ያለው የሙቀት ደረጃችን ይሄ ነው እንትናችን ይሄ ነው ብለው እያንዳንዱን ነገር መርምረው ከዛ ለኛ ምን ይዘግቡልናል ዘገባ ይሰጡናል ነገ ምናልባት ይላሉ አይደል ነገ ምናልባት በዚህ ሁኔታ ምክንያት በአየሩ እንደዚህ ባጠና ነው ምክንያት ምን ሊሆን ይችላል ዝናብ ሊሆን ይችላል ዝናብ ሊዘንብ ይችላል ብለው በሰለጠኑት ስልጠና ባወቁት ዕውቀት በተረዱት መረዳት ምን ያደርጋሉ ለሰው ይናገራሉ እንቅስቃሴም ሲያደርጉ መርከበኞቹ መርከቡ ላይ ያለውን እንቅስቃሴ በደንብ ያያሉ የውሃውን እንቅስቃሴ ያሉ አየሩን ያሉ ሁኔታውን በሙሉ ካጠኑ በኋላ አሁን መሄድ እንችላለን ወይ ደግሞ መሄድ አንችልም ብለው የማዘዝ ስልጣን ያላቸው እነማን ናቸው ካፒቴኖቹ ናቸው ስለዚህ እዛ ቦታ ላይ የሚደመጡት የሚሰሙት ትኩረት የሚሰጣቸው እነማን ናቸው እነዚህ ዕውቀቱ ያላቸው መረዳቱ ያላቸው በቃ አየሩን ያውቁታል እንቅስቃሴውን ያውቁታል ባህሩን በደንብ ጠንቅቀው ያውቁታል የተባሉ ሰዎች እነሱ ናቸው የሚመረምሩት ሌላው ምን ብቻ ነው ተጓዥ ብቻ ነው ምንም የሚያውቀው ነገር የለም ካፒቴኖቹ መሄድ እንችላለን ሲሉ ምን ይላሉ ይሄዳሉ ካፒቴኖቹ መሄድ አንችልም ካሉ ይቆማሉ ማለት አዛዦች አሉ አየሩን የሚቆጣጠሩ ሁሉን ነገር አጥንተው የሚያውቁ አሉ አጠኑ ያንዳንዱን ነገር አዩ ሁሉን ነገር ሲመረምሩ ሁሉ ነገር በቃ ከዚህ በፊት ስንጓዝ በሰላም የደረስነው እንዲህ አይነት አየር ሲመጣ ነው እንዲህ አይነት አየር ከዚህ በፊት ይዘን ዳር ደርሰናል ያሰብንበት ቦታ ለመድረስ አሁን ያለው ሁኔታ በቂ ነው ስለዚህ ጉዟችንን መጀመር እንችላለን አሉ ይላል በጣም የሚገርመው ነገር ግን ከመካከል አንድ ሰው ብቅ አለና ከመደዴው ሰው የተለየ አንድ ሰው ብቅ አለና አንድ ነገር አላቸው አይደለም እናንተ የምታዩትን ነው የምታምኑት እኔ ግን ከሚታየው ያለፈ የሚገልጥና የሚያሳይ ማዳንን በእጁ የያዘ እግዚአብሔር አንድ ነገር ብሎኛል ይሄ መርከብ ከተንቀሳቀሰ ከፊት ምን አለ አደጋ አለ ግድ የለም ሰላም አይደለም ደህንነት የለም መንገድ ላይ አደጋ ይገጥመናል ችግር ይገጥመናል መቆም አለብን መንቀሳቀስ የለብን አየሩ እናንተ እንደምትሉት አይደለም እናንተ የተገደባችሁ ናችሁ እኔ ግን አንድ ያልተገደበ ጌታ ትላንትና ካጠገቤ ቆሞ ገልጦልኛል አንድ መገለጥ አለኛል ዛሬ በጌታ በኢየሱስ ስም ሰው ከሚያወራው ዕውቀት አለኝ ከሚያወራው የተለየ መንፈስ ቤታችሁን ይክበብላችሁ የሚያድን ጌታ ጣልቃ ይግባላችሁ ደህና ነው አልቋል ሁሉ ነገር ሲሉ ብድግ አለና እንደዚህ ደህና አይደለም ሰላም አይደለም ከፊት ጥፋት አለ ይሄ መርከብ ይናወጣል ይሄ መርከብ ይፈራርሳል ግዴላችሁም ስሙኝ እንቁማል ከዛ መቶ አለቃው መጣና ምንድነው አለ ይሄ መርከብ ይጠፋል እናንተ ምን ትላላችሁ አዋቂዎች አይ ይሄ መርከብ አይጠፋም ለምን ባጠናነው ጥናት መሰረት ከፊት ሰላም ነው እኔ ደግሞ በተገለጠልኝ በሰማይ አምላክ በመንፈሱ ስመረምረው ከፊት ግን ጥፋት አለ አሁን ይሄ ጉዳይ በማን እጅ ወደቀ በመቶ አለቃው እጅ ወደቀ ምን ይሻላል እዚህ ጋር ጥፋት አለ ይላል እዚህ ጋር ደግሞ ደህና ነው ይላል ማን ነው መስማት ያለብኛል እንደ ሰው ሲያስብ እንዴ ይሄ አልተማረ ዕውቀት የለው አልመረመረ ፊደል አልቆጠረ አሁን እሱን አምነን እንዴ በምን እንጓዛለን በፍጹም አለና በቃ ካፒቴኑን አምነናል በካፒቴኑ እንዳለው ወደፊት ብንሄድ ግድ የላችሁም ስሙኝ አረባካችሁ ቢል ሊሰሙት አልቻሉም ሊሰሙት በጭራሽ አልቻሉም ይውላችሁ ልዩ መንፈስ ያላቸው ሰዎች ልዩ መንፈስ የገባባቸው ሰዎች ከሚታየው አይደለም ያጠኑት የሚታየው የሆነ ነገር ሊሰጣቸው አይችልም የማይታይ አምላክ በላይ ያለ ጌታ እነሱን የሚያስገባ የሚያስወጣቸው የሰው መረጃና የአየር ንብረት ሁኔታ ሳይሆን የሰማይ ጌታ በሚገልጥላቸው መገለጥ ጉዟቸውን የሚጓዙ ሰዎች ነገርን በግልጥ ያውቃሉ ይሄ መንፈስ ቤታችሁ ይግባላችሁ እጃችሁን ከፍ አድርጉ ዛሬ ልባርካችሁ አናሃዴላ ቫና ካማሃ ዲቪኒማስ ካዋቂዎች የተሰወረ ከጠቢባን የተሰወረ በጣም ከተማሩ ከተባሉት የተሰወረ ላንተ ይገለጥልህ አምላኬ በልዩነት ያስተዳድር አምላኬ በልዩነት ያስተዳድርሽ
እና እንዴት አንተ ልንሰማ እንችላለን? ካፒቴኑ ሂዱ ብሏል። በቃ መልኩ ይለቀቅ፣ መያዣው ይለቀቅ፣ ሁሉ ነገር ይፈታ፣ እንጓዝ። ደህና ነው አሉ። እሺ ብለው ካፒቴኑ ተሰማና ጉዞ ተጀመረ። ጉዞ ጥቂት እንደጀመሩ ኃይለኛ አውራቂስ፣ ኃይለኛ ንፋስ፣ ያልጠበቁት ከየት መጣ ያላሉት የደቡብ ንፋስ፣ የሰሜን ንፋስ በኃይል ተነሳ። ጳውሎስ እንደተናገረው ከባድ አውራቂስ መርከቡን አናወጠው። ከባድ ሆነ። ልዩ መንፈስ ያላቸው ሰዎች ይወላችሁ በምን እንደሚታወቁ አንዱ ልንገራችሁ። ደህና ነው ሲሉ ደህና አይደለም። በጣም ተቃራኒ ናቸው። ደህና ነው በቃ ሰላም ነው ምንም አንሆንም እንደርሳለን ሲሉ አንደርስም ግድ የላችሁ መርከቡ ይሰባበራል ሲል አልቀበል ብለውት ጉዞ ጀመሩ። መርከቡ ወዲያውኑ መናወጥ ጀመረ ይላል። መናጥ ጀመሩ፣ መጨነቅ ጀመሩ። በኋላ ከመርከቡ ላይ ጭራሽ አንዳንድ ነገሮችን ምን ማድረግ ጀመሩ? መጣል ጀመሩ። ግድ የለም በቃ ይውደቅ እያሉ መጣል ጀመሩ። ግድ የላችሁም አሁንም ስሙኛል። ይሄ መርከብ ይሰባበራል፣ እኛ ግን በደህና ዳር እንደርሳለን። እንዴ አንተ እኮ ኃይለኛ አውራቂስ እየተነሳ ነው። ይጣል የሆነ ነገር አይጣልም። ለምን? በደህና እንደርሳለን። አሁንም ያኔም ስነግራችሁ እምቢ ብላችሁ ነው ጉዞ የጀመራችሁት። አሁንም ብትሰሙኝ ታተርፋላችሁ። ግድ የለም ተረጋጉ፣ ሰላም ነው ምን ደርሰው ሲል ደግሞ ሊሰሙት አልቻሉ። ከመርከቡ እያነሱ እህል ይጥላሉ። የማይጥሉት ነገር የለም፣ የማይናወጡት ነገር የለም። ጳውሎስ ልዩ መንፈስ ላዩ ላይ ስላለ ሁሉም ይናወጣል። ተረጋግቶ ጉዞውን ያደርጋል። ሌላው በድንጋጤ በፍርሃት በመረበሽ አልበላም አልጠጣም አለቀልኝ እያለ ያለቅሳሉ። እየየ ይላል። ውሃ ላይ ከባድ መናወጥ መጣ። እንዴት መረጋጋት ትችላላችሁ? መስኮቶቹ ውስጥ ምናልባት ውሃ ሊገባ ይችላል። ውሃ እየገባ ነፋስ እያናወጠ ሁሉ ደነገጠ። እጃችሁን ከፍ አድርጉ። የሚያረጋጋ የአምላክ እጅ ቤታችሁን በኢየሱስ ስም ይክበብላችሁ። ተረጋግታችሁ እንድትጓዙ ልዩ መንፈስ፣ ልዩ መረዳት፣ ልዩ መገለጥ እግዚአብሔር በኢየሱስ ስም ቤታችሁን ይክበብላችሁ። እግዚአብሔር በልዩ መንፈስ ይክበባችሁ። ጳውሎስ ተረጋግቶ ወክ የሚያደርግ ሁሉ ይመስለኛል። ምን ሆናችሁ ነው? በሰላም ነው ምን ደርሰው? ያመሃል እንዴ? በሽተኛ ነህ? ጤና የለህም? መርከቡ እኮ እየተናጠ ነው። አየሩ እኮ ተበላሽቷል። ካፒቴኖቹ እንኳን ምን ለማድረግ እየሞከሩ ነው? ለማምለጥ እየሞከሩ ነው። ልክ ያው ብዙ መገለጡ መረዳቱን ባይኖረኝም መርከብ ላይ ግን ስትሄዱ መርከቦቹ ላይ ትናንሽ የሆኑ መርከቦች ምንድነው እንትኖች ይጠጋጋሉ። ለምን ከተባለ ከባድ ነገር ከተነሳ በምን እንድትሄዱ በዛች በትንሿ ልትሄዱ በቃ ላዩ ላይ ታስረው። እነዚህ ካፒቴኖች ነገር እንዳሰቡት እንዳልሆነ ሞትና ጥፋት እንደመጣ ባወቁ ጊዜ ምን ለማድረግ ሞከሩ ይላል። 27ን ሄዳችሁ ሙሉን አጥኑት። እነሱ ራሳቸውን ለማዳን ራሳቸውን ለማትረፍ ለማምለጥ ሲሉ አንድ ነገር አደረገ። መቶ አለቃ ሰማይ እነዚህ ሰዎች ወዴትም እንዳይሉ መርከቡ እንደሆነ በደህና ይደርሳል። እነሱ ተው ሲባሉ እምቢ ብለው ራሳቸውን አስመልጠው ሌላውን ገደል ሊከቱ ይሞክራሉ። ጳውሎስ ግን ልዩ መንፈስ ነው ያለው። ድኖ ለማዳን ኢየሱስ ጌታ ነው። እሱ ለማምለጥ አይደለም ጥረቱ፣ የሆነ ራሱን ለማትረፍ አይደለም ጥረቱ። አንድ ነገር ነው የሚለው፣ እኔ ብቻ አይደለሁም የምተርፈው፣ የምንተርፈው በዚህ መርከብ ላይ ያለን ሁላችንም በደህና እንደርሳለን። ልዩ መንፈስ ያለው ሰው ግለኛ አይደለም፣ ስለ ራሱ ብቻ የሚጨነቅ አይደለም። እደርሳለሁ፣ በሆነ መንገድ አመልጣለሁ፣ ጌታ ሆይ እኔን ብቻ አድነኝ፣ ስለሌላው አይመለከተኝም ይላል። ካፒቴኖቹ ዕውቀት አላቸው፣ መረዳት አላቸው፣ ግን ሁሉ ጊዜ ልዩ መንፈስ ስለሌላቸው ምንድናቸው? ራስ ወዳድ ናቸው። ሰላም ከመሰላቸው አብሯችሁ ሊጓዙ ይሞክራሉ። ሰላም ካልመሰላቸውስ አንተ የፈለክበት እንጦሮጦስ ለምን አትገባ? እኔ ግን ራሴን ማዳን አለብኝ የሚል ግለኝነት አላቸው። ጳውሎስ እንደዚያ እነዚህ ሰዎች የትም እንዳያመልጡ የትም እንዳይሄዱ መርከቡ እንደሆነ በስባሪም ቢሆን የት እንደርሳለን? ባካችሁ ጮክ ብላችሁ በሉት፣ ዳር እንደርሳለን። እስቲ ጮክ በሉና ዳር እንደርሳለን። በኋላ ማንም እንዳይወርዳል። እኛ እንደው መሄዳችን መጽሐፉን ሄዳችሁ አንብቡት። ሁሉም ከፍርሃቱ የተነሳ ምን አልልም አለ፣ አልበላም አልጠጣም፣ በቃ ሞትም ፎርቶ እንደገና ሌላ ሞት ማለት ነው። በቃ ሰው ሁሉ ግራ ይገባው።
ሰው ሁሉ ሌላ ትርምስ ውስጥ ያለ ነው። አንድ ግን ግራ ያልገባዋል መነሻውን የሚያውቅ መድረሻውን የሚያውቅ ምን ጋር እንደሚደርስ የሚያውቅ አንድ ግን የተለየ መንፈስ ያለዋል። በጌታ በኢየሱስ ስም አካባቢያችሁ ሲናወጥ መንደራችሁ ግራ ሲጋባ ሰው ሁሉ ግራ ሲገባው አንድ ልዩ መንፈስ የት እንደምትደርሱ የሚያሳውቅ ብርቱ መንፈስ ቤታችሁን ያዝላችሁ ሕይወታችሁን ያዝላችሁ። ክርስቲያን በቃ ልዩ መንፈስ ያለው እንደዚህ ተረጋግቶ በሰላም ሲናወጡ አይናወጥ ደግሞ ሰላም ነው ሲሉም አብሮ ሰላም ነው አይልም። ልዩ መንፈስ ነው የሚመስለው እንደዚህ ነው። ከምድር ሲስተም ጋር የተሰፋ ሰው ጋር ልዩ መንፈስ ያለው ሰው እንደዚህ ነው። ደህና ነው ሲሉ አይደለም፣ አለቀልን ሲሉ አያልቅልንም። ደስ አይልም። አጠገባቸው ያለውን ሰው ደህና ነው ሲሉ ደህና አይደለም፣ ደህና አይደለም እንሞታለን ሲሉ ደህና ነው በሉ። አለቀልን ሁላችን በሞታችን ነው ሲሉ አያልቅልንም። በስባሪም ቢሆን እንደርሳለን። ለምን? የሱ የሚሆን ኢየሱስ ጌታ ነው። በማለዳ መልአኩን ልኮ በቄሳር ፊት ልትቆም ይገባሃል ብሎኛል። ኢየሱስ ጌታ ነው። ስነሳ ዝም ብዬ አልተነሳሁም። ሰምቻለሁ ከአምላኬ ዳር ትደርሳለህ ያለኝ ጌታ አለ። እዛ አደርሳለሁ ያለኝ አለ። እደርሳለሁ። ሲረበሹ አልረበሽም። ዳሬን አውቄያለሁ። ይሄ መንፈስ ያገኛችሁ። ሁለተኛውን ሰው ላሳያችሁና ሐሳቤን ጥቅልል አድርጌ ልጨርስ። ሁለተኛው ዳንኤል መጽሐፍ ምዕራፍ 2ን በቃሌ ብለው ደስ ይለኛል፣ ምክንያቱም ከሰዓታችን አንፃር። ዳንኤል መጽሐፍ ምዕራፍ 2 ላይ እንደምታውቁት ንጉሱ ሌሊት ህልም አለም። ሌሊት ህልም አለም። ኢየሱስ ደግሞ በጣም እኔ ሳነበው አንዳንዴ ያበሳጨኛል። ንጉስ ስለሆነ ነው እንዴ የሚቀማጠለው? ምንድነው እንደዚህ ያለ ነገር ላለውና ሌሊት ህልም አለም። ተነሳና ሌሊት ጠንቋዮቹንና እንትኖቹን ሰብስቡልኛል። ሰብስቡ፣ እያንዳንዱን እንዳለ ሰብስቡልኝ። ጠቢባን ይጠሩ፣ አዋቂዎች ይጠሩ፣ መርማሪዎች ይጠሩ፣ ሁሉንም ሰብስቧል። ተሰበሰቡ። ይኸውላችሁ ሌሊት ህልም አይቻለሁ። ህልሙም ጠፍቶብኛል፣ ፍቺውም ጠፍቶብኛል። ህልሙንም ፍቺውንም አምጧል። ምን? ህልሙንም ፍቺውንም አምጡ። እንደለመዱት የሚሆንላቸው መስሏቸው ንጉስ ተረጋጋ፣ ግድ የለም ካልሆነ ግን አለ እያንዳንዳችሁን ምን አረጋችኋል? አጠፋችኋል። ይሄንን ህልሜን መርምራችሁ ካላመጣችሁ ፍቺውንም ይዛችሁ ካልመጣችሁ አለቀላችሁ፣ አጠፋችኋለሁ አላቸው። አረባ ችግር የለውም እኛ እኮ አለ እኮ እጃችን ላይ ነው ምናምን ብለው ሄዱ። ቢሉ ጠፋ። ነገርየው ሊመጣ አልቻለም። ንጉሱ ምን አለ ይላል? ተበሳጨ፣ ተቆጣ። እያንዳንዱን እነ ዳንኤልና እነ ብልጣሶርን ጨምሮ በአጠቃላይ ምን ይበሉዋል? ይገደሉ የሚል አዋጅ ታወጀ ማለት ነው። ከዛ ሰማ ዳንኤል፣ ታውጇል። ንጉሱ ህልም አለሞ፣ ህልሙም ምኑም ጠፍቶበታል፣ ፍቺውም ጠፍቶበታል። የሚያመጣ ጠፋ። ከየት ይምጣ ህልሙ? ፍቺውም እንትኑም ጠፋ። ሞት ታውጇል፣ ጥፋት ታውጇል። በመካከል ዳንኤል የሱ የሆኑትን ሰበሰበና አንድ ነገር አደረገ። በአምላካችን በእግዚአብሔር ፊት ምን እንላለን? እንጸልያለን። አምላካችን የተሰወረን ምን ያደርጋል? ይገልጣል። ደግሞስ ጥበብ ሁሉ የማን ነው አለ? የእግዚአብሔር ነው አለና ተሰብስበው በአምላካቸው በእግዚአብሔር ፊት ጸለዩ። አንዱን ክፍል ብቻ ላንብብላችሁና በጣም ልቤን የሚነካው ስለሆነ ማለት ነው። ደህና ናችሁ አይደል? ልዩ መንፈስ ያገኝ በሉልኝ። አጠገባቸው ያለው ላላላችሁ ድገሙና በሉልኝ። እሺ፣ ትንቢተ ዳንኤል ምዕራፍ 2 ቁጥር 17 የዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹን ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምህረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያና ለሚሳኤል ለአዛሪያም አስታወቃቸው። የዚያን ጊዜም ምስጢሩ በሌሊት ኢየሱስ ጌታ ነው። በዚያን ጊዜም ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ። ዳንኤልም ተናገረ እንዲህም አለ፣ ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል። ነገስታት ያልፋሉ፣ ነገስታት ይፈልሳሉ፣ ነገስታትም ይነሳሉ። ጥበብን ለጠቢብ ዕውቀትንም ላስተዋዮች ይሰጣል።
የጠለቀውንና የተሰወረውን ይገልጣል። በጨለማ ያለውን ምን ይላል? በብርሃን ከእርሱ ጋር ነው ይልና ቁጥር 23 ጥበብንና ኃይልን የሰጠኸኝ እኛም የለመንህን ነገር አሁን ያስተዋወቅከን አንተ የአባቶቼ አምላክ ሆይ የንጉሱ ነገር አስታውቀህናልና የንጉሱን ነገር አስታውቀህናልና እገዛልሃለሁ አመሰግንሃለሁ አለ ይልና ቁጥር 28 ነገር ግን ሚስጥርን የሚገልጥ አምላክ በሰማይ ውስጥ አለ። ለንጉሱ ነው አሁን የሚለው። ነገር ግን ንጉሱ አንድ ነገር አለ አጠፋለሁ አለ። ዳንኤልም ንጉሱ ፊት መልሶ እንዲህ አለ ንጉሱ የጠየቀውን ሚስጥር ጠቢባንና አስማተኞች የህልም ተርጓሚዎች አለቀኞች ለንጉሱ ያሳዩ ዘንድ አይችሉም። ነገር ግን ሚስጥርን የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉሱ ለናቡከደነጾር አስታውቋል። በአልጋህ ላይ የሆነው የህልምና የራስ ራእይ ይህ ነው ብሎ ተናገረኝ። ሚስጥርን የሚገልጥ ቤት አለ አለ በሰማይ አለ። ለሌሎቹ ሊሰወር ይችላል። እነሱ ሊያውቁት አይችሉም፣ ሊመረምሩት አይችሉም። አንድ ግን እኛ ምናመልከው በሱ ፊት ምንም የተሰወረ ነገር የሌለ ብርቱ ጌታ አለ። ንጉስ ሆይ እንደዚህ አትበል አለው። አጠፋለሁ ሲል እንደዚህ አትበል ንጉስ እንደዚህ አትበል። እነሱን ብቻ ሳይሆን ባይዘው ያዳኑት ማንን ጭምር ነው? ጠንቋዮቹን ጭምር ነው። እጃችሁን ከፍ አድርጉ። እግዚአብሔር አምላክ አድኖ ለማዳን ያድርጋችሁ። በልዩ መንፈስ አካባቢያችሁ ላይ ላሉ መንደራችሁ ላይ ላሉ እናንተ ያላችሁበት ሰርከምስታንስ ላይ ያሉ ሁሉ ከናንተ የተነሳ ከልዩ መንፈስ የተነሳ እናንተ ብቻ ሳይሆን ለሌሎች መድኃኒት ያድርጋችሁ። እግዚአብሔር በመድኃኒትነት ይግለጣችሁ። ልዩ መንፈስ ቤታችሁን ይክበብላችሁ። በልዩነት ማዳን ይሁንላችሁ። ጠቢባን ተዘውሮባቸዋል፣ ኃያላን ተደብቆባቸዋል። አንድ ግን አለ በላይ በሰማይ ሚስጥርን የሚገልጥ። እኔ እንደሌላው አይደለሁም። ዝም ብዬ ጥፋት መጣ ሲባል ምረበሽ አይደለሁም። አለቀልን እያሉ ነው ጠንቋዮች። ከየት ይመጣል እያሉ ነው እነዛ ጠቢባን የተባሉት። ማን ነው? ዳንኤል ግን ተረጋግቶ እንደዚህ አለ። ከሱ ጋር ያሉትን በሙሉ ሰበሰበና አምላካችንን እናውቃለን፣ ጌታችንን እናውቃለን። ሚስጥር እኮ በእርሱ ዘንድ የተሰወረ ነገር የለም። ሁሉ በፊቱ ምን ያለ ነው? የተገለጠ ነው። በፊቱ እንቀርባለን። ሚስጥሩን ከአምላካችን ከሰማይ እናመጣለን። እኛም እንድናለን። በእኛ ዙሪያ ያሉት ሁሉ ይድናሉ፣ ይተርፋሉ። ባካችሁ እግዚአብሔር እንዲህ ያለን መንፈስ በእናንተ ቤት ላይ ጥቅጥቅ አድርጎ ይሙላላችሁ። ክርስቲያን ይሄ ነው ልዩ መንፈስ። ጳውሎስ ጌታ መጣው። ጳውሎስ እኮ ከዛ በፊት እኮ ባይዘው የዋዛ ሰው አይደለም እኮ የዋዛ ሰው አይደለም። ከገማልያል እግር ስር ምን ያለ ነው? በሱ አይደለም ያመጣው። እሱ ከገማልያል እግር ስር የተማረ በሮም ቢባል ሮማዊ የሆንኩኝ አረን ስለራሱ ሲናገር እኮ በጣም እኮ እና ሮማዊ ነኝ። ከዛ ደግሞ በቅናት ቢባል ቀናተኛ የተባልኩ ቤተ ክርስቲያንን አሳድድ የነበረ። በምን አመጣው? ይሄንን በሃይማኖተኝነትን ያመጣው በቅናት ነው ያመጣው ወይስ ደግሞ በቃ የሮም ዜግነት ስላለ ነው ይሄ ምስጢር የተገለጠል? አይደለም። በደማስቆ መንገድ ላይ ድንገት ሳላስበው የተገለጠልኝ ጌታ አለ። እሱ ጌታ የዋዛ አይደለም። በልምዴ አይደለም ያመጣሁት። አንድ የተገለጠልኛል፣ አንድ ብርሃን ያበራልኛል፣ አንድ ከዓይኖቼ ቅርፊትን የጣላል። በዛኛው ማንነቴ ሳይሆን አዲስ በለበስኩት ማንነቴ መገለጥን ሁሉ ይሰጠኛል። እግዚአብሔር እንዲህ ያለን መንፈስ ይስጣችሁ። ልዩ መንፈስ ያለው ሰው ጥበበኞች ያጡትን፣ አዋቂዎች ያጡትን፣ የተማሩ ያጡትን፣ የተመራመሩ ያጡትን በሙሉ ሚስጥርን የሚገልጥ አምላክ ከኔ ጋር አለ። ኢየሱስ ለዘላለም ጌታ ነው። ይሄንን ብያችሁ ሐሳቤ ልጠቅልል። ዘጸአት መጽሐፍ ላይ 10 ሰላይ ማንዶ 11 12 ሰላዮች ማን ነው ሙሴ ሲልካቸው አታስታውሱ? 12ቱንም ሰደዳቸውና ከተማዋን ሰልሉ አላቸው። በሙሉ ሲሄዱ አይናቸው የሚታየው ላይ ቀረ። ግዙፍ ናቸው፣ ረጃጅም ናቸው። ከዛስ ደግሞ በጣም አደገኛ ናቸው። ሰውነታቸው ፈርጣማ። እኛ በእነሱ ፊት እንደምንድነን አሉ? እንደ አንበጣንን። በፍጹም ልንነጻጸር አንችል። መጽሐፍ እግዚአብሔር ቃል ሲናገር ቃል በቃል እንደዚህ ይላል። ልዩ መንፈስ ያላቸው ኢያሱና ካሌብ ግን አንድ ነገር አሉ። ሕዝበ እስራኤል አትደንግጥ። ምንድነው የምትታወቀው? ከዛ ከግብጽ ባርነት ያወጣን በየተአምራት እየመራ ያደረሰን አምላካችን ከኛ ጋር አለ። እነግራችኋለሁ አትረበሹ አሉ ቀብረር ብለው። እግዚአብሔር እነዚህን ሰዎች እንደ እንጀራ ያደርግልናል።
ይሄ መንፈስ ዛሬ እዚህ ቤት ላይ ይሙላባችሁ። ኃይሉ ቤታችሁን ይክበብላችሁ። አራራራ የሚባል ነገር የለም። ለምን ሰማይ አያክሉ? ለምን ዝግባን አያክሉ? ከኛ ጋር ያለው ከነሱ ጋር ካለው ምን ይላል? ይበልጣል። የሚበልጥ ጌታ ይዘና በእኛ ጥበብ ሳይሆን በእኛ ጉልበት ሳይሆን ከኛ ጋር ባለው በእግዚአብሔር እየሰበርን እናልፋለን። ግራ እንጋባም እናመልጣለን። ዳራችን ጋር እንደርሳለን። ባካችሁ እጃችሁን አንሱ። ጸልያለሁ። እግዚአብሔር ልዩ መንፈስ ቤትህን ይሙላው። በኢየሱስ ስም ልዩ መንፈስ ያገኛችሁ። ለሌላው የተሰወረ ይገለጥላችሁ። ለሌላው ያልታየ ይታያችሁ። ዛሬ ቅርፊት ከላያችሁ ላይ ይውደቅላችሁ። ከዓይኖቻችሁ ላይ የጋረደ ቅርፊት የወደቀ ይሆን። አንዴ ጩና እስቲ ይውደቅ በሉስ። የለም እንደዚህ እኛ እኮ ተራ ሰዎች አይደለም። አምላክ አለን። ያወጣን እሱ፣ በታምራት የመራን እሱ፣ እዚህ ያደረሰን እሱ። አሁን እዚህ ጋር ደርሰን ምንድነው የምንደናበረው? ከነሱ ጋር ካለው እኛ ጋር ያለው ይበልጣል። እንናገራለን አሉ ሁለቱ በልዩነት። እንደ እንጀራ ይሆኑልናል። እንደ እንጀራ ይሆኑልናል። ምንም የምንደነባበርበት ምክንያት የለም። ደርሰን መደነባበር አለ እንዴ? ስንት ምዕራፍ ተሻገርን። በቃ አለቀ ሲባል እኮ ባህሩን ከፈለ። በቃ በጣም አለቅን ስንል እኮ ምንጭ አፈለቀ። እንደ የሚበላ ጠፋ ስንል እኮ ከሰማይ መና ወረደ። ያ ኃይለኛው ጌታ መጥቶ እኔ ቤት ላይ አይደክምም። እኔ ህይወት ላይ አይዝልም። ዛሬም ተአምረኛ ነው። ትላንት ያሳልፈኛ። ትላንት የረዳኝ ዛሬም ይረዳኛ። መንገዴን እንደገና ያቀናዋል። እየሰበረ እሻገራለሁ። እንዲህ ያለ መንፈስ ያገኛችሁ። አሁን በነገራችን ላይ አየሩ የሚጠይቀው ይሄን ልዩ መንፈስ። በቃ ልዩ መንፈስ እንዲህ ነው ሲባል አይደለም፣ እንደዛ ነው ሲባል እንደዛም አይደለም። ታዲያ እንዴት ነው? እንደርሳለን። ዳርቻዬን አውቃለሁ፣ መደምደሚያዬን አውቃለሁ። አልረበሽም፣ አልናወጥም። የያዘኝ ክንድ አስተማማኝ ነው። እንደ እንጀራ ይሆኑልናል። እነዛ ህዝቡን ሲያርበተብቱ በቃ አለቀ ሲሉ፣ በነገራችን ላይ እግዚአብሔርም ከሰማይ መጣና አንድ ነገር አለ። በሙሉ ምድረ በዳ ላይ ይቀራሉ አለ። ልዩ መንፈስ ያላቸው ኢያሱና ካሌብ ግን ልዩ መንፈስ ያለው ነው የሚደርሰው። ብራዘር ዝም ብለህ አትደርስም። ዝም ብለህ ከሚርበተበተው ጋር እየተርበተበትክ አትደርስም። ዳር የሚደርሰው ምን አይነት ሰው? እንደ ጳውሎስ መነሻውን የሚያውቅ መሃሉን የሚያውቅ መድረሻውን የሚያውቅ ይሄ ህዝብ ዳር ይደርሳል። ይሄ ህዝብ ዳርቻው ላይ ይደርሳል። አይሆንም አሉ፣ እንገባለን አሉ። ይሄንን ብያችሁ ልጨርስ። መጽሐፍ እግዚአብሔር ቃል ሲናገር አንድ ጊዜ በአባቱ ዘመን እንደሆነው ይላል አይደል? በይስሐቅም ዘመን ምን ሆነ ይላል? ረሃብና ድርቅ ሆነ ይላል። ረሃብና ድርቅ ሆነ። ከዛስ እንደ ማንኛውም መደበኛ ሰው አይደል? ማንኛውም ሰው ሊያስበው የሚችል ረሃብና ድርቅ ገብቷል። ስለዚህ ወደ ግብጽ መኮብለል አለብኝ፣ መሄድ አለብኝ። ለምን? ረሃብና ድርቅ የምታመልጠው አየር እያየህ አይደል? ሰማይን እየሰማ በኋላ እግዚአብሔር መጣ። አንተ እኮ ዝም ብለህ በሚታየውና በሚሰማው የምትገባና የምትወጣ አይደለም። እዚሁ ተቀመጥ። ምን ትላለህ? 100 እጥፍ ታፈራለህ። ኢየሱስ ጌታ ነው። የኛ ፍሬያማነት ያለው በሚታየው አይደለም። እኛ ምናፈራው በሰማይ ድምጽ፣ በደረቅ ቦታ ላይ ምንም የለም በተባለበት ላይ፣ ረሃብ ሆነ በተባለበት ላይ የሰማይ ድምጽ በልዩነት እንድታፈራ ያደርጋል። ኢየሱስ ለዘላለም ጌታ ነው። እዚሁ ተቀመጥ። ከዛማ የሚሆነውን ታያለህ። ከእግዚአብሔር ድምጽ ሰምቶ የሚቀመጥ ሰው ነው ፍሬያማ የሚሆነው። የተባለበት ጋር የሚደርሰው ስለወጣህ አትደርስም። በጣም ስለተማርክ አትደርስም። በጣም አዋቂ ስለሆንክ አትደርስም። መማር ጥሩ ነው፣ ማወቅ ጥሩ ነው፣ ሁሉን ማድረግ ጥሩ ነው። የሚያደርስ ግን እሱ ዕውቀት አይደል። የሚያደርሰው ይሄ ልዩ መንፈስ ነው ያዘው። በቃ ሲረበሽ አልረበሽም፣ ሲናወጥ አልናወጥም። መነሻዬን አውቃለሁ፣ መድረሻዬን አውቀዋለሁ። ኢየሱስ ጌታ። መጽሐፉ 27 ሄዳችሁ ስታነቡት ሁሉንም ጳውሎስ ነው ያረጋጋቸው። ብሉ ደህና ነው። ኧረ ግድ የለም ብትሞት እንኳን እየበላ ብትሞት ይሻላል። ለምን? በቃ መሞት ካልቀረም እየበላ ብትሞት ብሉ፣ ግድ የላችሁም። ሌሊት ተገልጦልኛል፣ መልአኩን ልኮልኛል።
በቄሳር ፊት ትቆማለህ ብሎኝ ከዛስ እንደው እሱን ሰምተው ትንሽ ምን ማለት ጀመሩ መብላት ጀመሩ ትንሽ መቀማመስ ጀመሩ መርከቢቱ በኃይለኛው መናወጥ ብቻ ሳይሆን ምን አለች ተሰባበረች መጽሐፉን 27 ሄዳችሁ አንብቡት ሙሉ በስባሪ ጭምር አንድ ሰው እንኳን ምን ሳይል ይላል ሳይሞት ሳይጠፋ እንደውም እኮ ምንትኖቹ ምንድነው ወታደሮቹ ያገኙትን ሰው ምን ሊያረጉ ነበር ሊያመልጥ ያሰበውን ሰው ግንባሩን ይያሉ ሊጨርሱ ነበር አንተ ምን አይነት ልዩ መንፈስ ላዩ ላይ እንዳለ ጳውሎስ ነው ሊገሉ ሊያጠፉ ማለት ሲሰናዱ መጣና መቶ አለቃውን አንድ ነገር አለ ዲ ለምን ትገላለህ ሁላችን ዳር መድረሳችን አይቀርም አረባካ አስቆማቸው ገዳዮቹ ልዩ መንፈስ ያለው ሰው ገዳይ ያስቆማል ዳር ያደርሳል ስለራሱ ብቻ አይደለም አብረው ስላሉ ሁሉ ይጨነቃል ለምን ልዩ መንፈስ ነው አይተቀበለው ኢየሱስ ጌታ ነው አምላክ እኮ ከሰማይ የወረደው ለኛ እኮ ነው ይሄንን መንፈስ የተቀበለ ሰው ስለራሱ ብቻ እንዳይገሉ ንገራቸው ተዋቸው በስባሪም ቢሆን ምን ይድረሱ ዋናው ዳር መድረስ ለጳውሎስ ሲል ይላል አይደል ለጳውሎስ ሲል ጳውሎስን እንዳይገሉ ሲል ምን አደረገ ይላል ገዳዮቹን ከለከለ ይላል ሁሉም ዳር ደረሱ እግዚአብሔር አምላክ ልዩ መንፈስ ይስጣችሁ እናንተ ባላችሁበት አካባቢ ሁሉ መድኃኒት እግዚአብሔር ያድርጋችሁ መድኃኒት የምትሆነው በጣም ስለተማርክ ብቻ አይደል በጣም ስላወክ ብቻ አይደል ጳውሎስ ይህንን ማንነት የሰጠው የተማረው የገማልያል ትምህርት አይደል የከሶ የተሻለ እኮ ፈሪሳውያን እኮ ተምረዋል አዳኞች ሳይሆን አጥፊዎች ናቸው ወይ አትገቡ ወይ አታስገቡ ኢየሱስ እኮ እንደዚህ ነው ወይ አትገቡ ታቃላችሁ እንደውም እኮ ጌታ ኢየሱስ ክርስቶስ ስለነሱ ሲናገር እንደዚህ ነው የሚናገሩትን ምን በሏቸው ስሟቸው ለምን ያውቃሉ ዕውቀት አላቸው መረዳት አላቸው ምንድነው የሌላቸው ልዩ መንፈስ ግን የላቸው አይናቸው የተከፈተ አይደል እግዚአብሔር ዛሬ ይህንን ነው በኃይል መባረካችሁ በኢየሱስ ስም ልዩ መንፈስ ያገኛችሁ በቤታችሁ ልዩ መንፈስ ይሁንላችሁ በአካባቢያችሁ ልዩ መንፈስ ይሁንላችሁ የናንተ መታወቂያ አንድ አይነት ድምጽ ሳይሆን ልዩ ድምጽ ይሁንላችሁ ልዩ መንፈስ ያገኛችሁ እንደርሳለን 28ኛው ምዕራፍ ላይ ግን አንድ ነገር ተከሰተ ይላል ሁሉም ሄደው እስቲ ሌሎቹ በምን የሚተዳደሩ ናቸው በማየት የሚተዳደሩ ናቸው እስቲ ያንን ሁሉ አትነሱ ሲል ተነስተው ግድ የለም እንደርሳለን ሲል ሳይሰሙት መጨረሻ ላይ ግን አንድ ክስተት ተከሰተ ዳር ከደረሱ በኋላ እንጨት ለቅመው አይደል ዳር ላይ ቁጭ ብለው እንደገና አሁንም እፉኝት መጣችና ማን ነደፈችው ይላል ጳውሎስን ነደፈችው እነዚህ ሰዎች እስቲ በምን የሚተዳደሩ ናቸው በማየት የሚተዳደሩ ናቸው አዩትና በዛ የነበሩ ሰዎች እንደዚህ አሉ ይሄ ሰው ከዛ ከባድ አደጋ ቢያመልጥ የእግዚአብሔር ቁጣ ላዩ ላይ ስላለ የእግዚአብሔር ከባድ ቁጣ ላዩ ላይ ስላለ ከመርከቡ ቢተርፍም እንደገና ሌላ አደጋ አገኘ በቃ አለቀለት እንደው መጽሐፉ ቃል በቃል እንደዚህ ይላል ካሁን ምን ብለው አብጦ ፈንድቶ ሞተ ብለው ሲጠብቁ ጳውሎስ ልዩ መንፈስ አለ ላዩ ላይ እባቢቷን ወደ እሳቱ አራገፋት ይላል እንዲህ አይነት መረጋጋት የሚሰጥ ልዩ መንፈስ ያገኛችሁ አለቀለት ሲሉ ምንድነው የሚያልቀው ድምጽ ሰምቻለሁ አምላክ በቄሳር ፊት ትቆማለህ ብሎኛል የኔ መተዳደሪያ አይደለም እፉኝት ለምን ከሰማይ ምንም አይመጣ አምላክ ትደርሳለህ ብሎኛል እደርሳለሁ መተዳደሪያዬ የሰማይ ድምጽ ነው መተዳደሪያዬ የመለኮት ድምጽ ነው አራገፋት በሰላም መልሰው አሁን ካሁን ይሞታል ብለው ሲጠብቁ አለመሞቱን ሲያዩ ደግሞ ሐሳባቸውን ቀየሩ ይሄማ ሰው ብቻ አይደለም ይሄማ የሆነ ግራም ያጋባ ነው የተለየ መንፈስ ያለው ሰው ለአእምሮ ላለው ሰው ምን አይልም አይገባም የተለየ መንፈስ ያለው ሰው በአእምሮ ለሚተዳደር ብቻ አይገባም ግራ ገባቸው ይሞታል ሲሉ አይሞትም የሆነ ነገር ሲሉ አይሆንም ምንድነው ይሄ ሰው ይሄ ሰው ማንድ ነው ሰማይ ብርሃኑን ያበራለት ከአይኖቹ ላይ ቅርፊት የወደቀለት መንፈስ ቅዱስን ያነገበ የመለኮት መልእክተኛ ነው ልዩ መንፈስ በላዩ ላይ አለ አካባቢያችሁ ላይ እግዚአብሔር ግራ አጋቢ ያድርጋችሁ አለቀላችሁ ስትባሉ ቀጥሉ አበቃላችሁ ስትባሉ አያበቃም እያላችሁ መቀጠል ይሁንላችሁ እጃችሁን ከፍ አድርጉ ጸልያለሁ በጌታ በኢየሱስ ስም ዛሬ እዚህ ከመጣው አይቀር እንደዚህ ይላልው ልዩ መንፈስ ቤታችሁን ይክበብላችሁ ድናችሁ ለመድኃኒት እግዚአብሔር ያድርጋችሁ
ማዳኑ በቤታችሁ ላይ ይገለጥላችሁ። ዛሬ ልዩ መንፈስ ያገኛችሁ። ዛሬ ልዩ መንፈስ ቤታችሁን ይክበብላችሁ። ጸልያለን በዚሁ መንፈስ